ጥያቄ መጠየቅ እችላለሁ? እስልምና ላይ ይቻላል ጠይቅሽ። እሺ ፍቃድ ስለሰጠኸኝ አመሰግናለሁ። መሐመድ ነብዩ ነው ብለህ ታምናለህ? በደንብ አድርጌ አዎ በደንብ። ነብዩነቱ ከራሱ ከተናገረው ውጪ በምን አወቅ? ማስረጃ? ኧረ በብዙ መንገድ ላስረዳሽ። እሺ በምን? ለምሳሌ በትንቢትም በሌላ መጽሐፍቶችም እሱ ከመምጣቱ በፊት ምናምን ነገር። ችግር የለውም አብሽር እንዳፈሪ። የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የሚረጋገጠው ራሳቸው ነብይ ነኝ ብለዋል ወይ? አዎ ብለዋል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም አነ ነቢዩ ላ ከዚብ አነ ብን ዐብድል ሙጠሊብ። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ እኔ ነብይ ነኝ ብለው ቃል በቃል ተናግረዋል። አንደኛ ይሄ ራሳቸው። ሁለተኛ አንድ አምጥ ልጨርስልሽ፣ ሜት አድርገው እሺ፣ እስከጨርስ ላርግሽ። ሁለተኛ የአምላክ ምስክር። ሶስተኛ የመልአኩ የቅዱስ ገብርኤል ብስራትና ምስክር። ነቢይ መሆናቸውን መልእክተኛ መሆናቸውን አብስሯል ወይ? አዎ አብስሯል። አብሳሪው መልአክ። ማስረጃ ቃለ ጅብሪል ዓለይሂ ሰላም ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ። መልአኩ ገብርኤል ምን አለ? ሙሐመድ ሆይ እኔ መልአኩ ገብርኤል ነኝ አለ። እኔ ማነኝ? እኔ ገብርኤል ነኝ። አንተ ደግሞ የአላህ መልእክተኛ ተደርገህ ተመርጠሃል አላቸው። ሁለተኛ ምስክር የመልአኩ ምስክር። ሶስተኛ የአምላካችን የአላህ ስብሐነሁ ወተዓላ ምስክር። ማስረጃ ቃለ ስብሐነሁ ወተዓላ ያ አዩሃ ነቢዩ ኢና አርሰልናክ። አላህ ቃል በቃል ምን አለ? ሙሐመድ ሆይ አንተ ነቢይ ሆይ እኔ ነቢይ አድርጌ ልኬሃለሁ እያለ ይናገራል። በሌላ ቦታ ላይ ማ ካነ ሙሐመዱን አባ አሐድን ምን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን አለ። ሙሐመድ የእኔ የአላህ መልእክተኛ የነቢያቶችን መደምደሚያ ነው እያለ ይናገራል። በሌላ ቦታ ላይ ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ምን ቀብሊህ ሩሱል ይላል። ሙሐመድ ማለት ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም እያለ ያረጋግጥላቸው። በጣም በርካታ ቦታ ላይ ነቢይ ነህ እያለ መልእክተኛ ነህ እያለ አላህ ሱብሓነሁ ወተዓላ ተናግሮላቸዋል። ይሄ ሶስተኛው ምስክር ነው። አራተኛ ምስክር ከእርሳቸው በፊት ካለፉ ነቢያቶች ምስክር አለ ወይ? አዎ በደንብ አለ። ማን? ኢየሱስ ክርስቶስ ምን አለ? ከእኔ በኋላ የሚመጣ መልእክተኛ አለ ስሙም አሕመድ ወይንም ሙሐመድ ይባላል አለ። ምዕራፍ 61 ቁጥር 6 ቃለ ዒሳ ዓለይሂ ሰላም ቃለ አላህ ሱብሓነሁ ወተዓላ ሓኪየን ዐን ዒሳ ዓለይሂ ሰላም ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ ስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን። የማርያም ልጅ ለእስራኤላውያን ልጆች እንዲህ አላቸው ይላል፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ ከበፊቴ የተላከውን የተወረደውን መጽሐፍ ተውራትን የማረጋግጥ ልክ እንዲሁ ከእኔ በኋላ የሚመጣውን መልእክተኛና ነቢይ የማበስራችሁ አብሳሪ ነኝ አለ። እርሱም ማን ይባላል? ስሙ አሕመድ ወይንም ሙሐመድ ይባላል አላቸው። ስለዚህ አራተኛ ምስክር የማን? ከእርሳቸው በፊት ከነበሩ ነቢያቶች ምስክር። አምስተኛ የነቢይነታቸው ማረጋገጫ ተአምራትን ማድረጋቸው። ተአምራትን ማድረጉ አንድ ነቢይ የነቢይነቱ ማረጋገጫ ገታቸዋል። ሌላኛው ትንቢቶችን መናገራቸው። ስድስተኛ። ሰባተኛን ጨምር ይበቃል? አይ ይበቃል። ግን አሁን በሰጣኝ መረጃዎች ሁሉ ጥያቄ አለኝ። ለምሳሌ ጅብሪል አንዳቤ ስለ ነብይነቱ አረጋግጦለታል ብለኸኛል አይደል? ማለት ካልተሳሳቱ። እሺ እኔ ከአላህ የተላኩኝ መልእክተኛ ነኝ፣ እኔ ገብርኤል ነኝ ብሎ ስናገር ለመሐመድ ስናገር ማስረጃ ያየ ሰው አለ ወይስ መሐመድ የነገረህን ነው? ለምሳሌ እንደዛ ብሎ ገብርኤል ለመሐመድ ሲነጋገሩ የሰማ ሰው አለ ወይስ መሐመድ መጥቶ እንዲህ አለኝ ገብርኤል ብሎ የነገረህን ነው? አንደኛ ሌላ ሰው ሶስተኛ ወገን መኖር አለበት የሚለው መስፈርት ስህተት ነው። ምክንያቱም መሐመድ ራሱ ነው አላህ ነገረኝ ገብርኤል ነገረኝ እያለ እኔ ነብይ ነኝ እያለ ማወራውን ከመሐመድ ሰምታችሁ ነው። ግን የመሐመድ የተናገረው ትክክለኛ ለመሆኑ ማስረጃ ያስፈልጋል። ከሶስተኛ ከአራተኛ ወገን ግዴታ ነው ማስረጃ። ለዚህ መስፈርትሽ ግዴታ ነው ያልሽው ይሄንን ከየት አገኘሽው? ከየት አገኘሽው? ምክንያቱም ማስረጃ ሲባል ለምሳሌ ንገርህ። አሁን ለምሳሌ ሰርቀሻን ከተባልኩኝ ወይም ዘሙተሻን ከተባልኩኝ አልዘመትኩም እላለሁ። ማስረጃ አንጭ ሲባል ማስረጃ ማቅረብ አለብኝ። በጣም ጥሩ። እንደሱ ሶስተኛ ወገን መኖር አለበት። መልአኩ ሲገለጥ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚለውን መስፈርት መልአኩ ገብርኤል ወደ ማርያም ተገልጦላት ክርስቶስ ኢየሱስን እንደምትወልድ አብስሯታል አይደለ? ሰላም ነሽ? አብስሯታል።
በጣም ጥሩ። ሶስተኛ ወገን የነበረ አንድ ምስክር አምጪልኝ። የሳኔ ገብርኤል እኔ አሁን እኮ መጽሐፍ ቅዱስ ላይ አይደለም ገብተህ ጥያቄ በጥያቄ መጽሐፍ ቅዱስ ላይ ሳይሆን መስፈርቱን ከየት ይኸውልሽ፣ አዳምጪ። ይሄ መስፈርት ስህተት ነው፣ ከየት ነው ያመጣሽው ይሄ መስፈርት አልኩሽ። አይ መኖር አለበት። ለምሳሌ አንድ ሰው ለሌላ አካል ሲገለጥለት፣ መልአኩ ለአንድ አካል ሲገለጥ መኖር አለበት ሶስተኛ ወገን አልሽ። መስፈርት አለ ወይ? ላ የለም። በቁርአንም በመጽሐፍ ቅዱስ በየትኛውም ዓለም መስፈርት ላይ አታገኘው። ቆይ አዳምጪ። ይሄን መስፈርት አንቺ ያመጣሽውን መስፈርት እሺ፣ ማስረጃ ከሌለሽ እሺ፣ አንቺ በዚያ ላይ ቁመሽበታል ወይ ብለን ስናይ ጊዜ መጽሐፍ ቅዱስ ላይ ሂደን ገብርኤል ለማርያም ሲገለጥ አዳምጪ፣ ሲጭንሽ ትልቁ ላይ ነሽ ነው ከፍተሽ አሳየን። ገብርኤል ለማርያም ሲገለጥ ነበረ ሶስተኛ ወገን። ለምሳሌ ቆይ ልንገርህ፣ እመቤታችን ገብርኤል መጥቶ ሳበስራት ከመጀመሪያውንም ነብዩ ኢሳያስ ተናግሯል። ምክንያቱም ድንግል በድንግልና ትወልዳለሽ ብሎ ትንቢት የተነገረላት ነው። ከዛ በፊትም እሱን አይደለም የጠየቅኩት። ገብርኤል ለማርያም ሲገለጥላት እሱን አልጠየቅኩም። ገብርኤል ለማርያም ሲያናግራት ሲገለጥላት ጊዜ የነበረ ሶስተኛ ወገን አንድ ሰው ወረበል ከዕባ በአላህ ስምላለሁኝ አንዲት ምስክር የለም። ስለዚህ በራሷ ባመጣችው መስፈርት ለምሳሌ ከዛ ማርያም ገብርኤል አልተገለጠም። ስለመቤታችን ብንጠይቅ ልንገርህ አዳምጠኝ። ለምሳሌ ገብርኤል መጥቶ አላበሰራትም። ምክንያቱም የአይን አማኝ ታማኝ ወይም ደግሞ የሰማ ሰው የለም ብለን እሱን መክዳት እንዳንችል ከዛ በፊት ኢሳያስ በትንቢት ተናግሯል። ስቀጥል ደግሞ ብዙ ነገሮች በትንቢት ተናግሯል። ኢሳያስ ድንግል በድንግልና ትጸንሳለች ብሎ ተናግሯል። ከዛ ደግሞ ዮሴፍ የሚባለው ጠባቂዋ የነበረው ከዛ በፊት ኢሳያስ ማርያም የምትባል ሴት አያውቅም። ኢየሱስ የሚባለንም ሰው አያውቅም። ስማ መጽሐፍ ቅዱስ ስለማላውቅ ነው እንጂ እሱን እኔ ምንም ባውቀዋለሁ። የሚነግሩሽን ጥቅስም ባውቀዋለሁ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ምናምን እሱን ኢሳያስ የተናገረውን ኢሳያስ 9:6 አለ፣ ሌላ ቦታ ላይ ኢሳያስ 7:14 ላይ ያለ እነሱ ጥቅሶች ናቸው የሚነግሩሽ። ከዚህ አያልፍም። አሁን ግን ጥያቄው ምንድን ነው? ገብርኤል ለማርያም ሲገለጥ እንደዛ ተነግሯል። ሁለተኛ ደግሞ ገብርኤል መጥቶ አብስሯታል። ሶስተኛ ደግሞ ዳምጪ ገብርኤል ለማርያም ሲገለጥላትና ኢየሱስ እንደምትወልድ ሲያበስራት የነበረ አንድ ሰው አምጪ ነው። አለቀ በቃ። ሌላ አይደለም። እዚሁ ጋር ያልቃል ክርስትና። ራሷ ባመጣችው መስፈርት ውሃ በላ ክርስትና። ኧረ እባክህ ተው። እነሱ ክርስትና በእኔ አይለካም። ሲጀመር እኔ አንድ ተማሪ ነኝ። ገባህ አይደለ? አስተማሪ ነኝ ብዬ አይደለም። እኔ ቤት ስራ ልስጥሽ። እሺ እኔ ቤት ስራ ልስጥሽ። የራስን ግን ክርስትና ላይ ቆመህ የራስን አስረዳኝ ስልክ መደበቂያችሁ ሁሉ የመጽሐፍ ቅዱስ ነው፣ ክርስትና ላይ ነው። አዳምጪ። እሺ የቤት ስራ ልስጥሽ። ወሬውን ተይውና ወደ ቄሶችሽ ጋር ሂጂና ቅዱስ አንድ አካል መልአኩ ገብርኤል ለአንድ አካል ሲገለጥ ሶስተኛ ወገን መኖር አለበት ብላችሁናል። ለማርያም ገብርኤል ሲገለጥላትና ኢየሱስን እንደምትወልድ ሲያበስራት የነበረ ሶስተኛ ወገን ስለያቸው ብለውኛል ብዬ አላወራሁም። እዚህ እኔ ራስህን ነው እየጠየቅኩ ያለው። ቀጥታ ግን የት ነው የገባው? መጽሐፍ ቅዱስ ላይ ነው የገባው። አዳምጪ። ቀጥታ መጽሐፍ ቅዱስ ላይ አልገባሁም። እየሰሙ ነው። ለሁሉም እንዳለ ከቁርአን ማስረጃ ከሐዲስ ማስረጃ የሰጠሁሽ ነበር። ቀጥታ መጽሐፍ ቅዱስ ላይ በቃ ሻውን ያዘውና አንይዘውም። ቆይ አንዴ የቤት ስራ ይዘሽ ትሄጃለሽ። ቀጥታ ሄደሽ አሁን ቄሶችሽን ነገ ይህን መልስ ይዘሽ እንድትመጪ ወይም በየትኛውን ጊዜ ቅዱስ ገብርኤል ለማርያም ሲገለጥላትና ኢየሱስን እንደምትወልድ ሲያበስራት የነበረ አንድ ሶስተኛ ወገን ስጡኝ፣ ካልሆነ አልፋታችሁም ባያቸው። ያ ከሌለ ስለዚህ ወደ ማርያም አልተገለጠም ማለት ነው ገብርኤል። ያ ከሆነ ደግሞ ኢየሱስ የሚባል ሰው የለም ማለት ነው። ያ ከሆነ ደግሞ ክርስትና የሚባል የለም ማለት ነው። ችግር አለ ይዘሽ ነኝ። ከዛ በፊትም መልካም ጊዜ ነሽ። ዴቭ ሰላም። ዴቭ አለ ሰላም። እኔ ነኝ። ቀጥልሽ ታደሰ። ይህም መስፈርት አንተ ተስማማበታል? አሁን ያስቀመጠችው? አይ አልስማማበትም። በቃ እንዲህ ነው። አየሽ፣ ቀጥልሽ። ጥያቄ ካለ ቀጥል። በእስልምና ላይ ጥያቄ አለ? እስቲ ቅድም በጠየቀኝ ላይ ኢየሱስ ክርስቶስ ማን ነው የሚለው እግዚአብሔር መሆኑ ማለት ሰው በመሆኑ መገለጫው ባህሪው ነው አይደለ? ሩሱ ለምሳሌ የእግዚአብሔር መገለጫዎችን ከመጽሐፍ ቅዱስ ላይ ወይም ደግሞ የአላህ መገለጫ ብለን የምታስበው ነገር ንገረኝ መጀመሪያ። በመጀመሪያ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል እኔ አምላካችሁ አላህ ነኝ ብሎ ማንነቱንና ምንነቱን በደንብ ይገልጽልናል።
ኢነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔንም በብቸኝነት ተገዛኝ ብሎ ምንም በማያሻማ ሁኔታ ራሱ ግልጽ አድርጎልኛል። ይሄን ራሱ እሱ ማን ነው? አላህ። ምንድን ነው? መለኮት ነኝ አለ። እኔ አምላካችሁ ነኝ አለ። እሺ ምን እናድርግ ስንል ጊዜ እኔን ተገዙኝ፣ ለዚህ ነው የፈጠርኳችሁ አለ። ይህ አይደለም። ይህን ቃል ግን ሄዳችሁ የክርስትናን አምላክ ኢየሱስ ክርስቶስን ሄዳችሁ ብትፈልጉ አታገኙም ነው እያልኳቸው ያለሁት። እኔ አምላክ ነኝ አለ ወይ? ለአላለም። እኔን ተገዙኝ አለ ወይ? ለአላለም። ግን አምላክ ነው ብላችሁ ትገዛላችሁ። ይሄ ስህተት ላይ ናቸው እያልናቸው ነው። ይልቁንስ የአብርሃም የይስሐቅ የያዕቆብን የክርስቶስን አምላክ የሆነውን አንዱን አምላክ አላህን አምልኩ ነው እያልናቸው ያለ ነው። አሁን የኔ መሰረታዊ ጥያቄ ምን መሰለህ? እግዚአብሔር አብ የተገለጠበት ባህሪዎችን አንተ መጽሐፍ ቅዱስ ከኔ የተሻለ ስላነበብክ ልጠቅስልኝ ትችላለህ? እግዚአብሔር ያው እንደዚህ ልክ እንደዚህ አምላክነቱን እንደዚህ ኢየሱስ ክርስቶስም ሳይቀር አምላክነቱን አስተምሯል። እግዚአብሔር አብን ብቻህን አምላክ ነህ ብሎታል። አንተ አሁን ለኢየሱስ ክርስቶስ ጋር ቀጥታ ልትሄድ ነው አይደል? አያስኬድም እያልኩህ ነው። በግልጽ ነው የምለው። ኢየሱስ ክርስቶስ አይቀጥልሽ። ኦኬ ካላስኬደኝ እሺ ምንም ማድረግ አልችልም። ግን አንዱ ለምሳሌ እኔ የሚለው ቃል አንተ በጣም የበሰልክ ሰው ስለሆንክ እኔ የሚለው ቃል የአምላክ ቃል ነው አይደል? ለእኔ የሚለው ቃል እኔ ስላለ ብቻ አምላክ ቃል አይደለም። ግን አንዱ መለያ ሊሆን ይችላል። አይደለም። እኔ የሚለው ቃል ብቻ አምላክ ቃል ሊሆን አይችልም። ኢየሱስ ተናግሯል ብሎ አብን ምኔት ብሎ ተናግሯል። ስለዚህ አምላክ ነው ማለት ነው። አያስኬድም። እንደዚህ እንደሱ እኔ ብሎ ከዚያ በኋላ ማንነቱን የገለጸበት ነው ወይንም ምንነቱን የገለጸበት መገለጫ ነው። ያ ራሱ ተመሳሳይ ቢሆን ከአምላክ ጋር ተመሳሳይ የሆነ ቃላትን ቢናገር አምላክ አያደርገውም። እሺ ያለ የነበረ ለዘላለም የሚኖር ማን ነው? ለምሳሌ እስኪ ልጠይቅ። እግዚአብሔር። በጣም ጥሩ። መልከጼዴቅ አምላክ ነው አይደለም? አይደለም። ለምን? ያለ የነበረ ለዘላለም የሚኖር ነው አይደል? እሱ ኦኬ። ስለ መልከጼዴቅ ያው ሰፋ ያለ ትምህርት ይፈልጋል እዛ ጋር። ችግር የለውም። መልከጼዴቅ እናት አለ የለም? የዘር ሐረግም የለውም ይላል መጽሐፍ ቅዱስ ሲናገር። እናትም አባትም የለውም የዘር ሐረግም የለውም አይደል? መጀመሪያም የለውም መጨረሻም የለውም አይደል? ኤግዛክትሊ ልክ ነህ። ስለዚህ አምላክ ነው እንትላለ ስፔሲፊክ አንድ ወርድ ወስደህ የምትሄድማ ከሆነ ኦልሞስት ይሆናል። ግን ደግሞ አንተ እንዳልከው አይደለም። እኔ የተጻፈውና ያነበብኩልህ አሁን የጨመርኩት ከራሴ ካለ ነገርኛ አረመን ችግር የለውም። ኦኬ። ስለዚህ በመልከጼዴቅ እኮ ምሳሌ ከሆነ እኮ መጨረሻ ላይ መጣው ጌታ ኢየሱስ ክርስቶስ ነው እኮ። ይህ እንደውም የመልከጼዴቅ ምሳሌ መሆኑ መልከጼዴቅ ከኢየሱስ የተሻለና በላጭ መሆኑን ያሳያል። ስለዚህ መልከጼዴቅ አራተኛ ሥላሴ መሆን አለበት እንደ ክርስትና። እሺ እሱ ቆይ እዚህ ክርክር ውስጥ አልግባና የምፈልገው ፖይንት ስላለ አልመሲሳ በቁርአን ላይ ተገልጧል አይደል? ያው በደንብ ተገልጿል። በጣም የምንወደው በጣም የምናከብረው ነብይ በመጽሐፍ ቅዱስም ተገልጧል። ተገልጿል። እሺ የቱ ጋር ነው እውነቱ ያለው ብለህ ታምናለህ? በቁርአን ላይ። ኦኬ በቁርአን ላይ ከሆነ ለምሳሌ እስቲ ፍሬዎቹን ንገረኝ፣ እዛ ላይ ያሉትን በኢየሱስ ክርስቶስ አማካኝነት ቁርአን ላይ የተገኙ ፍሬዎች። ከምን አንፃር? ከሰራቸው ድርጊቶች ወይንም ያስተማረውን ትምህርት የትኛው ልግለጽልህ? ወይንስ ለእርሱ አመጣጥ? እነዚህ ልግለጽልህ? ቴንክ ዩ። ለምሳሌ አንተ ስንዴ ብትዘራ ከዛም በኋላ ብዙ ሆኖ ይወጣል አይደል? አየህ፣ እውነት ነው። በእንደዛ አይነት ምሳሌ አሁን የአልመሲሳ ፍሬ ይሁን እኮ ከምን አንፃር ብዙ ስራዎችን ሰርቷል እርሱ። ነገራችን ላይ ክርስቶስ በቁርአን ላይ ብሩክ ነው ማለት ወጀዐለኒ ሙባረከን ይላል። አምላኬ አላህ ብሩክ አደረገኝ ይላል። ብሩክ ማለት አይ ነፋዐን ሊናስ ለሰዎች በጣም ጠቃሚ አድርጎታል። ማንም ሰው ታሞ አይመጣም በክርስቶስ ፊት። የትኛውንም የህመም አይነት ሞትን ራሱ ሳይቀር ይዞ ቢመጣ ፈውስን ያገኝ ነበር። ክርስቶስ በጣም የተባረከ ነብይ ነው። አላህ በጣም የባረከው ነብይ ነው። ወጂሃን ፊ ዱንያ ወልአኺራ ብሎ ገልጾለታል። አላህ በቅርቢቱም ዓለም በቀጣዩም ዓለም የተባረከ ነው እርሱ ብሎ አላህ በቁርአን ላይ ስለ ክርስቶስ ተናግሮለታል። ስለዚህ ሰዎች ምንም አይነትን የህመም አይነት ይዘው አይመጡም፣ ፈውስን ያገኙ ነበር። ገባቻ? ለምጽ ይዘው ከመጡ ይፈውሳቸዋል። ግን በአምላኬ በአላህ ስም እያለ ነበር ሲፈውሳቸው የነበረው። በአምላኩ ስም በርካታ ተአምራትን ያደረገው ወይስ ባለበት እንዲቆም ነው? ምን
ኢየሱስ ክርስቶስ አልመሲሳ ያ ስራው እንዲቀጥል ነው ያደረገው ወይስ እንዲቆም ነው ያደረገው? እርሱ በዘመናቸው የነብይነታቸው ማረጋገጫ ይሆን ዘንድ ሁሉም ነብያት እንደሚሰጡት እርሱም ተሰጠ። በዘመኑ የነብይነት ማረጋገጫ ይሆንለት ዘንድ የዛኔ ተሰርተዋል። አቁሟል። ይሳን ሁሉም ነብይ በዚህ መንገድ አያደርጉም። ነብያቶች በዘመናቸው ብቻ እንጂ እርሱ የነብይነት አገልግሎቱ ክርስቶስ 3 ዓመት ነበረች በምድር ላይ። ያችን 3 ዓመት በሚያገለግልበት ጊዜ የነብይነቱ እውነተኛነት ማረጋገጫ ይሆን ዘንድ ያንን ሲሰራ ነበር። ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ ደግሞ በዘመናቸው የነብይነታቸው ማረጋገጫ ይሆን ዘንድ በርካታ ተአምራትን ተሰጡ። ለምሳሌ አይንን ማብራት ይመስል በርካታ ሰዎችን አይናቸውን አብርተውላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ 7ቱን ሰማያት አርገዋል ከቅዱስ ገብርኤል ጋር አብረው ሂደው ማለት ነው። የቀደሙትን ነብያት ሁሉ በአካል አግኝተዋቸዋል። ክርስቶስን ሳይቀር አግኝተውታል ነብዩ ሰለላሁ ዐለይሂ ወሰለም። አብርሃምን አግኝተውታል፣ ሙሴን አግኝተውታል፣ ሁሉንም ነብያት አግኝተዋቸዋል። አዳምን ሳይቀር ሁሉ አግኝተውታል። ዑሪضት ዐለየ አልአንቢያ አሉ፣ ነብያት ለእኔ ተገለጡልኝ አሉ። ፈረአይቱ ኢብራሂም ወሙሳ ወዒሳ አሉ፣ አብርሃምን፣ ሙሴን፣ ክርስቶስን አየኋቸው እያሉ ነው። የማርያምን ልጅ እያሉ ቃል በቃል ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህን ሁሉ አግኝተዋቸዋል። ተረድቻለሁ እኮ የኔ ምርጥ ወንድም፣ የኔ ጥያቄ የቱ መሰለህ? ስለዚህ እንዲቀጥል ከሆነ ለምሳሌ በዚህ ዘመን ማለት ሃይማኖት ሆኖ ነው ያለው ወይስ ህይወት አለው? እስቲ ንገረኝ። ህይወት ካለው ሃይማኖት የህይወት ማገኛ መንገድ ነው። እሱ መንገድ ነው፣ አድራሽ ነው። ህይወትን ሰጪው አምላክ አላህ ሱብሓነሁ ወተዓላ ነው። ያንን ህይወት የሚሰጥበት መንገድ ነው ሃይማኖት። ነብያቶችም ልክ እንዲሁ ነበሩ፣ ህይወትን ይሰጣሉ ነብያቶች። አላህ በቁርአን ላይ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ይላል። አላህ ሙሐመድ ሆይ አንተ ወደ ቀናው ጎዳና ወደ እውነተኛው መንገድ የምትመራ ነህ ይላቸዋል። አንተ እውነት ነህ ይላቸዋል። አንተ ረሱል ሐቂያ ማለት ግን የሚያስተምሩት ትምህርት እውነት ነው ለማለት ነው። ነብያቶች በየዘመናቸው ያንን ህይወት ይሰጣሉ፣ መንገድን ይሰጣሉ፣ ይህን ሁሉ ያደርጋሉ ለህዝቦቻቸው። ያ ግን የሚገኘው በሚያስተምሩት አስተምሮ ሰው ሲከተል ጊዜ ነው። የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀብለዋልና እያለ ይናገራል። እናንተ ግን ከበጎቼ ስላልሆናችሁ ቃሌን አትሰሙም፣ እነርሱ ግን ከበጎቼ ናቸውና ድምፄን ይሰማሉ ይተከተሉኝማል። አያርለ ስለዚህ ያንን ከአምላክ የተቀበለውን ቃል አንድ ነቢይ ለህዝቦቹ ሲሰጥ ጊዜ ያን ሲሰቡ ጊዜ እነዚያ ሰዎች የህይወትን መንገድ አገኙ። በቃ ያን አንከተልም ካሉ ግን ሰውየውን በመውደዳቸው ብቻ የትም አይደርሷትም። ነገር ግን ውዴታ መገለጫ ምንድነው? ያ ነቢይ የሚያስተምረውን ትምህርት መከተል ነው። ብትወዱኝስ ቃሌን ትጠብቃላችኋል አይደል? ትእዛዜን ትሰማላችኋል አይደል? ስለዚህ ያንን የሚያስተምረውን ትምህርት መከተላቸው ነበር ሰዎች ሲድኑ የነበረው። ክርስቶስም ልክ እንዲሁ ያንን ከአምላክ የተቀበለውን ቃል ሲሰጣቸውና ሲሰሙ ስለነበር ይዛን ይድናሉ። አላህም በቁርአን ላይ ወኢን ቱጢዑሁ ተህተዱ ይለናል። ሙሐመድን ብትታዘዙት ግን ቀናውን ጎዳና ትመራላችሁ ይለናል። ወተቢዑሁ ለዓለኩም ተህተዱን ይላል ሌላ ቦታ ላይ ቀጥተኛውን ጎዳና ታገኙ ዘንድ ሙሐመድን ተከተሉት ይላል። ወደ እኔ ለመድረስ ግን ሙሐመድን ብቻ ስሙት ይለናል አላህ። ልክ ለክርስቶስ ሲናገርለት እንደነበረው ያለ እኔ በቀር ወደ አብ ማንም መሄድ የለም ይል ነበር አይደለ? ልክ እንዲሁ በነቢ ሰለላሁ ዐለይሂ ወሰለም ዘመን አላህ ምን አለ? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ አለ ዩሕቢብኩም አላህ ወየግፊር ለኩም አላሁ ገፉር ረሒም አለ። ሙሐመድ ሆይ አላህን የምትወዱ እንደሆናችሁ እኔን ተከተሉ በላቸው። አንተን ሲከተሉ እኔን ያገኛሉ አለ አላህ፣ ምህረቴንም እሰጣቸዋለሁ የዛን ያለ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ነቢያቶችን ክርስቶስንም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሴንም አብርሃምንም ወደ እርሱ አዳራሽ መንገድ አድርጓቸዋል። የእውነት መንገድ አድርጓቸዋል። የህይወት መንገድ አድርጓቸዋል። ሰው በእነርሱ ላይ የተወረደውን መለኮታዊ ግልጠተ መለኮት ሲከተሉ ጊዜ የዛኔ የአምላክን መንገድ ያገኛሉ፣ የአምላክን ምህረት ያገኛሉ፣ የአምላክን ውዴታ ያገኛሉ፣ ወደ አምላክ መቅረብን ያገኛሉ። ያለበለዚያ ግን ሰው ጠሙ። እሺ ይችል ልጠይቅና ጊዜ እንዳልይዝብህ ልውረድ። ይኸውልህ አንተ አሁን የእግዚአብሔር አገልጋይ መሆንህ ትልቁ ስጦታ ምንድን ነው? ያለ ስጦታ ይሄን ብቻ መልስልኝ። ባይዞ አንተ ጴንጤ ትሆናለህ፣ ጌታን ታገለግላለህ። 100% እርግጠኛ ነኝ። እሺ ኢየሱስ ክርስቶስን ትወዳለህ? ሌላውን ተወና ትወዳለህ? በጣም እወደዋለሁ፣ እግዚአብሔር ይመስገን። በጣም ጥሩ። የምትወደው ከሆነ መጽሐፍ ቅዱስ ላይ ብትወደኝ ትእዛዜን ትጠብቃለህ ብሏል አይደል? ኢየሱስ አሜን ነው? አዎ ብሏል። በጣም ጥሩ። ኢየሱስ ክርስቶስ ካዘዘው ውዴታው በትእዛዙ የሚገለጽ ከሆነ እርሱን መታዘዝ ከሆነ የውዴታው መገለጫ ክርስቶስ እኔን ተገዛጅ ብሎ አዞሃል ወይ? ልክ ነው። እኔን ተገዛጅ ብሎ አዞሃል? እኔን አምልከኝ ብሎ አዞሃል? እኛ እኮ ክርስቲያኖች ባይዞ የምናረገውን ሁሉ በክርስቶስ ስም እናረጋለን። አይደለም በማን ስም ታደርጋለህ? አይደለም ጥያቄው። ክርስቶስን ራሱን ትገዛዋለህ ወይ? ኢየሱስ ክርስቶስ
እኔን ተገዛኝ ብሎ አሳዟል ወይ? ቃሌን ስሙ አላለም እንዴ? ቃሉ የማን ነው? የሱ ቃል ማለት የአብ ቃል ነው። በጣም ጥሩ። አሁን ጥያቄው ምንድነው? ቃሉን መስማት ሳይሆን እርሱን ማምለክ። እኔን አምልኩኝ ወይንም ተገዙኝ ብሏል ኢየሱስ። ይችኛው መልስልኝና ወደዛ ልሂድ እባክህ። እቀጥላለሁ ወደዛ። ይሄኛው አንተ በራስህ ጊዜ ምን ጥያቄ። ስለዚህ ክርስቶስ ይውላችሁ አትወዱትም። ክርስቲያኖች ከይቅርታ ጋር እንደማትወዱት አንዴ ብትወዱኝ ግን ትእዛዜን ትጠብቃላችኋል አይደለ? ካዘዘው ትእዛዝ መካከል እኔን ተገዙኝ አምልኩኝ የሚል አለው ይበሏቸው አላለም። ስለዚህ አትወዱት። የውዴታው መገለጫ እርሱን መታዘዝ ከሆነ ያዘዘውን ትእዛዝ ፈልገህ መከተል እንጂ ያላዘዘህን እየሄድክ በራስህ እየፈጠርክ የምታመልከው ከሆነ አትወደውም። የእርሱ የውዴታ መገለጫ እርሱን መታዘዝ ነው። እርሱ ደግሞ እኔን አምልኩኝ ተገዙኝ አላለም። ይልቁንስ የላከውን ያንን አንዱን አምላክ እንድታመልኩ